ያመጣው ትልቅ ችግር እንዳለ ሆኖ ከዛ በተጨማሪ ግን ለመፍትሄው መስራት ለዛ መሮጥ ነው እንጂ ችግሩን መልሶ መንገር ያን ያህል መፍትሄ ነው ብዬ አላስብም። ሌላው የአማራ ህዝብ የመጨረሻ ጣፈንታ መወሰኛ የሆነ ነው የትግል ሲሉም ጭምር ይገልጻሉ። ይሄ ትግል የአማራ ህዝብ የመጨረሻ ጣፈንታ መወሰኛም መሆን ያለበት አይመስለኝም። ማለትም እነሱ ቢያበላሹት እነሱ ቢተውት ሌላው ዝም ብሎ አርፎ የተኛ የሚል አይነት አመለካከት ያለው ይመስላል። ይሄ እነሱ በደንብ የማይመሩት ማያስተካክሉት ከሆነ ሌላው መሪነቱን ይዞ መሄድ መቀጠል የሚችልበት አሁን የተቋቋሙ ሁለት ድርጅቶች በአግባቡ የማያሳኩት ከሆነ ከጊዜ በኋላም ሌላ ድርጅት በእግሩ ተተክቶ ማሳካት የሚችልበት እድል አሁንም አለ ብዬ አስባለሁ እና የመጨረሻ ጣፈንታ መወሰኛችንም መሆን ያለበት አይመስለኝም። ትግል የቅብብሎች ጉዳይ ነው። ሌሎች ሊቀበሉት ይችላሉ። እስካሉ ድረስ ሌላ መዋቅር ሌላ ክንፍ መምጣት የለበትም። እነዚህ ያሉት አንድ ሆነው ነው መቀጠል ያለባቸው፣ አንድ ሆነው ነው መሄድ ያለባቸው እና እነሱ ደግሞ ወደ ስኬት ማማ ይሄዳሉ እና አንድ ከሆንን ብቻ ነው ስኬታማ የምንሆነው ወይም ወደ ድል ማማ የምንሄደው የሚል አገላለጽም አለ እዚህ መግለጫ ላይ። እሱ በጎ አገላለጽ ነው። ማለትም የአንድነትን አስፈላጊነት ለማጉላት የተጠቀሙበት ነው ብዬ አስባለሁ። ከእሱ አኳያ በበጎ የምንወስደው ነው። ሌላው ግን እነዚህ የልዩነት ሀሳብ አምጥተዋል ወይም ጦርነት ከፍተውብናል ብለው የሚያስቧቸውን በተለይ በነ አርበኛ ሀብቴ ወልዴ የሚመራውን እዝ ማለት ነው፣ የአፋብሃ በላይ ዘለቀ እዝ ማለት ነው። እነሱን በተመለከተ በወረታና በወጅ አካባቢዎች ከሚገኘው የጠላት ሰራዊት ጋር ጭምር ተዳብለው ወግተውናል፣ አጥቅተውናል የሚል አገላለጽም አለ። እንዲሁም በመግቢያው አካባቢ ከጠላት በላይ አንድነቱ እንዳይሳካ እየሰሩ ያሉ ናቸው የሚል አገላለጽም አለ እና እነዚህ አገላለጾች መልሶ ለመቀራረብ የሚያመቹ አይደሉም እና ባይሆኑ ጥሩ ናቸው ብዬ አስባለሁ። እውነት ከሆነ አመራሮቹን አንድ ሁለት ብሎ በአመራር ደረጃ መጥቀስ ማውጣት በጣም ተገቢ ነው። አሁን የሳሙኤልን እንደገለጹት ማለት ነው፣ የአርበኛ ሳሙኤል ባለድልን እንደገለጹት ስማቸው ያልተጠቀሰ መረጃ ምንጮች በተመሳሳይ ስም መጥቀስ ይቻላል። ሳሙኤል በስም የሚታወቅ ለሚዲያም ቅርብ የሆነ አመራር ስለሆነ ራሱን ወጥቶ መከላከል ስለሚችል በተመሳሳይ እዛም እዝ ውስጥ ሀብቴ ከሆነ ወጅና ወረታ ከሚገኘው የጠላት ሰራዊት ጋር ተባብሮ የጎንደር ጠቅላይ ግዛት እዝ ፋኖችን ያጠቃው ሀብቴ ማለት ያስፈልጋል። ሌላ አመራር ከሆነ እሱም በስም መጥራት ያስፈልጋል። ብዙሃኑ የእዙ ሰራዊት ግን ይህንን የሚደግፍ እንዳልሆነ የሚታወቅ ነው። ማለትም አንድ አመራር ሁለት አመራር ከመርህ አኳያ ነው፣ መረጃ አለ ብዬ አይደለም እያወራሁ ያለሁት ስማቸውን ስጠቅስ፣ ግን ከመርህ አኳያ አንድ አመራር ሁለት አመራር ከአገዛዙ ጋር ሊዳበል ይችላል፣ ከወያኔ ጋር ሊዳበል ይችላል፣ ከሌላው ጋር ሊዳበል ይችላል። ሙሉ ሰራዊቱ ግን እንደዚህ አይነት ፍላጎት እንደሌለው እርግጠኞች ነን። ምንም ጥያቄ የለውም። ብዙሃኑ የአማራ ሰራዊት የአማራን ሕዝብ ነፃ አወጣለሁ ብሎ የአማራን ሕዝብ ከዘር ፍጅት አስጥላለሁ ብሎ የወጣ ነው ያለው በየአደረጃጀቱ ያለው። ስለዚህ እነሱን በደንብ ለይቶ ግልጽ አድርጎ ማስቀመጡ ተገቢ ነው ብዬ አስባለሁ። ወደ መጨረሻ ጥሪዎችን ሲያቀርቡ ያስቀመጧቸው ጥሪዎች አሉ። ተቀራርባቸው አንድ የአደረጃጀት ግድግዳ ሳይቀንሳቸው ሳይከፍላቸው በደንብ ከኛም ጋር ተነጋግራቸው ልዩነቱን ለማወቅ ጣሩ፣ ከኛም ጋር ለመስራት ሞክሩ፣ እንደዚህ የሚል ጥሪ አቅርበዋል። እሱ በጣም የሚበረታታ ደስ የሚል ጉዳይ ነው። የሆነ ሆኖ በጠቅላላ አሁን የተጀመረው የአማራ ፋኖ አንድነት ውስጥ የአፋብሃ በላይ ዘለቀ እዝ አመራሮች ማለትም በነ አርበኛ ሀብቴ ወልዴ የሚመራው እዝ ከአንድነት መውጣቱን ስንሰማ ነበር በገደምዳሜው። አሁን ያንን ያረጋገጠ ነው። ይህንን ያረጋገጠ መግለጫ ይመስላል። እንግዲህ ትናንት አመሻሽ አካባቢ ነው ይህንን መግለጫ ያወጡት። ከዛ በኋላ ለወትሮ በአንድ አካባቢ እርስ በርስ መታኮስ እንቅስቃሴዎች ሲኖሩ
በአንደኛው እዝ በኩል በአንደኛው ድርጅት በኩል መግለጫ ሲወጣ በዛኛውም በኩል ተሯሩጦ ያጸፋ መግለጫ የማውጣት እንቅስቃሴዎች ነበሩ። አንዱ መግለጫ ሲያወጣ ሌላው ጅራፍ ራሱ ገርፎ ራሱ ይጮሃል፣ ምንትስ ቅብጥስ እያሉ ነበር በመግለጫ ላይ መግለጫ የሚያንጋጉት። አሁን ያንንም አላየንም። እንደውም በተለይ ውጊያዎች ሲደረጉ በነበረበት ሰዓት በተለይ በዚህ በቋራና በጣቁሳ ባለፋ አካባቢዎች ማለት ነው ወደ ጎጃምም ለመጠጋት እንቅስቃሴ ፍላጎት የነበራቸው ፋኖዎች እንደነበሩ፣ ነገር ግን ጥሩ ምላሽ እንዳላገኙም ጭምር ስንሰማ ነበረ። እነዚህም ሁሉ ነጥቦች ስንገጣጥማቸው የሚያስኬዱት ይሄ መግለጫ እንደ እዝ እንደ ጎንደር ጠቅላይ ግዛት እዝ ብቻ የተሰጠ መግለጫ ሳይሆን እንደ አማራ ፋኖ አንድነት በጠቅላላ እንደ አፋሃድም እንደ አፋብሃም ይሄ አንድነት እናወጣለን እናመጣለን ከሚለው ኮሚቴ የወጣ መግለጫ ጭምር ነው የሚመስለው እና በዚህ አካባቢ ሁለቱ እዞች መታኮሳቸውን መዋጋታቸውን አሁን በጠቀሱት በጣቁሳ አካባቢ በደንቢያ አካባቢ እንደዚህ መታኮሳቸውን ብቻ መሰረት አድርጎ የወጣ ሳይሆን እነ ሀብቴ ከአንድነቱ መውጣታቸውን እንደ ዋነኛ ምክንያት አድርጎ የወጣም ጭምር ይመስለኛል። የሆነ ሆኖ አሁንም የሚበጀው አንድነት ነው። ይህንን የልዩነት ሀሳብ ስናብራራ ስንተነትን ጊዜ ማሳለፍ አንፈልግም። እኛም ተስበን እንጂ በዚህ ጉዳይ ላይ የግድ እነሱ መግለጫ አድርገው ሲያወጡት እኛ መናገር ስላለብን እንጂ ባናነሳ ሁሉ ደስተኞች ነን። አሁንም አንድ መሆን የአንድ የአማራ ድርጅትን ይዞ መምጣት በጣም ወሳኝነት ያለው ጉዳይ ነው። ማናቸውም ቢሆኑ ይህንን መቀበል አለባቸው። የልዩነት ሀሳቦችን በተቻለ መጠን መቀነስ ያስፈልጋል። አሰላለፉ ግን አሁን ምን አይነት አሰላለፍ እየመጣ እንዳለ ለማወቅ ያመቸን ዘንድ ነው ይህንን እያነሳ ነው። ነገ ሌሎቹም እዞች በተመሳሳይ ከዚህ አንድነት ወጣን ሲሉ ተመሳሳይ አይነት መግለጫ ነው የሚወጣው። እንግዲህ ጎንደር አንድ ሆነ፣ በተለይ የጎንደር እዞች ሁለቱም አንድ ሆኑ፣ እንደዚህ በሚል ከፍተኛ ደስታ ፌሽታ ነበረ። የአንድ ሰሞን ፌሽታ እሱንም ጭምር ያመከኑበት ክስተት ነው የሰሞኑ ክስተት። መግለጫውም ያ ጭምር የመከነበት የተስተጓጎለበት ነው ማለት ይቻላል። በጣም የሚያሳዝን ነው እውነት ለመናገር እንደዚህ ባይሆን ይመረጣል። የሚሻለውም ለሁለቱም የሚያዋጣውም ያ ነበረ እና አሁንም ቢሆን ከመወነጃጀል እርስ በርስ ከመወጋገዝ ከመወቃቀስ በመግለጫ ከመነታረክ ከመተኳኮስ በዘለለ አንድ መሆን አንድ የአማራ ድርጅትን መመስረት ነው የተሻለ የሚያዋጣው መንገድ። እሱ ካልሆነ ደግሞ አሁን ያሉ አመራሮች የበታቹ ሰራዊት እስከ መጨረሻ እየጠበቃቸው አይኖርም። የበታቹ ሰራዊት፣ የመካከለኛው ሰራዊት፣ እግረኛው ሰራዊት አባሉ ምኑ በጠቅላላ እነሱንም ጭምር ዞር በሉልን ማለት ይጀምራል። በቃ አትመሩንም፣ በእናንተ አንመራም ማለትም ጭምር ይጀምራል። ከሁለት ዓመት በላይ እርስ በርስ እየተታኮሱ ከሁለት ዓመት በላይ እርስ በርስ በመግለጫ እየተነታረኩ ከዚህ በኋላ ሌላ 3ኛ ዓመት 4ኛ ዓመት መቀጠል የሚችሉ አይመስለኝም። የአማራ ሕዝብ እንደሆነ ላይመለስ አንድ ጊዜ ወጥቷል። የአማራ ወጣት እንደሆነ ላይመለስ አንድ ጊዜ ወጥቷል። ስለዚህ ትግሉን አጠንክሮ መሄዱ አይቀርም እና የመጨረሻ ጣፈንታቸው የሚሆነው አሁን በአመራር ላይ ያሉ አመራሮች የድርጅት የሚሆኑ የእዝ ሁሉም አመራሮች ከሰራዊቱ መገለል ነው የመጨረሻ ጣፈንታቸው ሊሆን የሚችለው እና የያዙትን ኃላፊነት መነጠቅ መቀማት እንቅስቃሴ ውስጥ ነው የሚገቡት። ስለዚህ ያ ከመሆኑ በፊት አሁንም አደብ ገዝተው የስልጣን ሽኩቻቸውን አቁመው አንድ ሆነው መምራት አለባቸው የሚል አመለካከት አለኝ። እዛ ላይ ነው ትኩረት ማድረግ የሚያስፈልግ ይመስለኝ። የወላይታን ጉዳይ በተመለከተ አጭር አስተያየት ብቻ ሰጥቼ ልለፍ። ጀሪ፣ እኔ ደስ ነው ያለኝ በነገራችን ላይ በወላይታ ዞን የአካባቢው ካድሬዎች እና በአካባቢው የሚገኙ ወታደሮች ተባብረው የአስቸኳይ ጊዜ አዋጅ ማወጃቸው ደስ ነው ያለኝ። ደስ ያለኝ ለምንድን ነው? የወላይታ ነዋሪዎች፣ በወላይታ የሚኖሩ ኢትዮጵያውያን በመጨቆናቸው በመጎዳታቸው አይደለም። እነሱማ መጨቆን መጎዳት የለባቸውም። ግን አሁን ከዚህ ቀደም የአስቸኳይ ጊዜ አዋጅ የሚያውጀው የህዝብ ተወካዮች ምክር ቤት ነው። የአስቸኳይ ጊዜ አዋጅ የማወጅ እንደዚህ አይነት ህጎችን የማውጣት አዋጅ የማውጣት መብት ስልጣን ያለው የህዝብ ተወካዮች ምክር ቤት ነው።
ስለዚህ ያም እንኳን ከሆነ ቢያንስ በዞን ደረጃ ያለ ምክር ቤትም ይሄን ማድረግ የሚችል አይመስለኝም። እንደው ከአዲስ አበባ ያለው የፌዴራሉ ምክር ቤት ነው ብዙ ጊዜ እንደዚህ አይነት የአስቸኳይ ጊዜ አዋጆችን የማወጅ ስልጣን ያለው እንጂ በዞን ደረጃ ያለው ምክር ቤትም እንኳን ይህን ማድረግ የሚችል ህጋዊ ስልጣን ያለው አይመስለኝም። አሁን ግን በህግ ህጋዊ ደንብና መመሪያን ተከትለው ሳይሆን እንዲሁ ስሜታቸውን ብቻ ተከትለው ቀጥቀን እንገዛዋለን፣ ማንም አያስቀረንም፣ የአስቸኳይ ጊዜ አዋጅ ነው የምናውጀው በሚል የአካባቢ ወታደሮችና ካድሬዎች በመነጋገር ብቻ አስቸኳይ ጊዜ አዋጅ ማወጃቸው አንድ የሚነግረን ትልቅ ምስጢር ስላለ ነው ደስ ነው ያለኝ የምለው። እሱም ምስጢር አገዛዙ እየወደቀ እየተፈረካከሰ መሆኑን ነው የሚነግረን እና ዞኖች ከፌዴራል መዋቅር ከክልል መዋቅር ከፌዴራል መዋቅር እየወጡ መሆኑን አመላካች ነው እንጂ የአስቸኳይ ጊዜ አዋጅ ያህልን ውሳኔ ዝም ብሎ አንድ ዞን አያውጅም። ምንሽ በዞንም ደረጃ ፎርማል ካቢኔዎት ምን ተሰብስቦ ምን ብሎ ሳይሆን ህጋዊ መሰረቱን ተከትሎ ሳይሆን እንደው ዝም ብለው አንድ መቶ አለቃ ደስ ስላለው ብቻ አንድ የዞን ካድሬ ደስ ስላለው ብቻ የሚታወጅ አዋጅ አይደለም። አሁን ግን ደስ ስላላቸው የሚያውጁ ከሆነ አገዛዙ በተለይ አዲስ አበባ ያለው ኮላፕስ አድርጓል፣ ወድቋል ማለት ነው። ወላይታን እያስተዳደረ አይደለም ማለት ነው። ክልሉ ራሱ የደቡብ ክልል ወላይታን እየመራ እያስተዳደረ አይደለም ማለት ነው። ወላይታ ራሱን ነፃ እያወጣ ነው ማለት ነው ከአገዛዙ ቀንበር። እንደዛ ነው። ብዙ ጊዜ የታችኛው መዋቅር የሚያፈነግጠው የላይኛው ፌል ሲያደርግ ነው፣ ሲከሽፍ ነው የላይኛው። አሁን ምን ብያለሁ? በፋኖ ውስጥ እነ አርበኛ ደረጀ በደንብ የማይመሩ ከሆነ አንዱ ነው እና አርበኛ ሀብቴ አንዱ ነው የማይመሩ ከሆነ ሌሎችም አመራሮች አንዱ ነው የማይመሩ ከሆነ መካከለኛው አመራር እንዲሁም የታችኛው አመራር እናንተን አንፈልግም አትመሩንም ብሎ ከነሱ በተቃራኒ ይነሳባቸዋል እና ትግሉን ያስቀጥላል። እነሱ በስልጣን ሲሻኮቱ 2 ዓመት 3 ዓመት የሚቀጥሉበት እድል ከዚህ በኋላ አይኖርም እያልኩ ነበር አይደል? ያ ነው የሚፈጠር። በአገዛዙም ውስጥ ያለው ያ ነው። አሁን በአገዛዙም ውስጥ ላይ ያለው አብይ አህመድ በትክክል እየመራ እንዳልሆነ፣ ህዝብ ጭፍጫፊ እንደሆነ፣ ገዳይ እንደሆነ ያውቃል። የወላይታ ህዝብ የወላይታ ካድሬም ያውቃል፣ የታችኛው ካድሬ ሌላውም ያውቃል። ስለዚህ ከአገዛዙ ሲያፈነግጥ ከአገዛዙ ሲወጣ የራሱን አዋጅ ነው የሚያውጅ እና በዚህ አዋጅ ከክልል መመሪያ አንቀበልም፣ በዚህ አዋጅ ከፌዴራል መመሪያ አንቀበልም ነው እያለ ያለው። ስለዚህ ያ ነው አንዱ አስደሳችው መንገድ እና ይሄ መቀጠል አለበት ብዬ አስባለሁ። ህዝብን ማንገላታት፣ ህዝብን ማሰር፣ ህዝብን መበደል፣ መጨቆን ግን እሱ ተገቢ አይደለም፣ መቆም አለበት። የአስቸኳይ ጊዜ አዋጅ ሲያውጁ በዞን በወረዳ በምን ደረጃ ያሉት መጠቀም ያለባቸው ይህን አዋጅ ከበላይ ከፌዴራል ከምን ከክልል ከዞን የሚመጣላቸውን ትዕዛዝ ለመጣስ ነው መሆን ያለበት። አንቀበልም እናንተ አትመሩንም ለማለት ነው መሆን ያለበት ብዬ አስባለሁ እና ወደዛ የመሄጃ መንገድም አድርጌ ነው የማስበው። ጀሪ ገልጸዋል። የመረጃ ምንጮቻችን ከስፍራው ሲያደርሱት ግን ያሉት ሁኔታዎች መንገዶች መዘጋታቸው፣ ህብረተሰቡ ከቦታ ቦታ እንዳይንቀሳቀስ መደረጉ፣ እንግልቱ፣ ስቃዩ፣ እያንዳንዱ ነገር የዚሁ ከቤተ መንግስት ያለው ቡድን ትዕዛዝ ነው፣ የእሱ ርዝራጆች ናቸው የሚያደርጉን የሚል ምሬት ነበር። እንዲያውም አንተ በጣም ጥሩ ጎኑንና ለሌሎችም ዞኖች፣ ለሌሎች አካባቢዎች፣ ለሌሎች ክልሎች እንዲያው የራሳቸውን አቅም ዞር ብለው እንዲያውና ራሳቸውን እንዲፈትሹ የሚያደርጉበትን መንገድ ነው በግልጽ ያስቀመጥከው። ወደ ፋኖ ወደ በተለይ ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ራስ አርበኛ ደረጀ በላይ ዋና አዛዡን መልእክትን እነ ሳሙኤልም እየፈጸሙ ያሉትን ጉዳይን በተመለከተ ልዩነቱ እንዲህ አይነት አመራር ላይ የተቀመጡ ግለሰቦች ምን እያደረጉ ነው? ትግሉ እነማን ናቸው እየጎተቱ ያሉት? እነሱ የፈቱት ችግር ለትግል የወጣ ፋኖ ለምን መስዋዕት ይሆናል? እንዲህ ላይ ነገሮች ተደጋግሞ ስለተነሱ ወደ እሷ ልመለስ። ምክንያቱም ብዙዎቹን ስላነሳቸው በተደጋጋሚም እናነሷለን። ባለፈው ሰኞ ይመስለኛል የተባባልነው የአማራ ትግል የአማራ ፋኖ ትግል ለምን ተጀመረ? ለምንድን ነበር አማራ ትግል የጀመረው? ለምንድን ነበር ፋኖ ወደ አደባባይ መሳሪያውን ወልውሎ ትጥቁን አዘጋጅቶ የወጣው? ለምንድን ነበረ
የሚለውን ጥያቄ ደጋግመን መልሰን ብንወያይበት ደጋግመን መልሰን ብናነሳው የሚል ነገር ታንሳ ነበርና እሱንም ደግመን እናየዋለን። እንግዲህ ምክንያቱም ይቅርታ መታየት ያለበት ጉዳይ ስለሆነ ለማንኛውም የዚሁ የአማራ ፋኖ ትግል ለምንድን ነበር ትግል የጀመረው የሚለው ዋናው ምዕራፍ የወለጋው፣ የቤንሻንጉሉ፣ የአፋሩ፣ የደቡቡ በአጠቃላይ እንደ ኢትዮጵያ አማራው ያልተገደለበት ያልተሳደደበት መከራ ያላየበት አማራ በመሆኑ ብቻ ገፈትን ያልቀመሰበት ምን ያህል ቁጥሩ የማይታወቅ የአማራ ተወላጅ አማራ በመሆኑ ብቻ በየማጎራ ታጉሮ መከራ ሲቀምስ የማይታዩበት ቦታ የለምና እነዚህ ሁሉ ሲደማመሩ ትግሉ ለምን ተጀመረ የሚለው ምላሽ ይሰጣሉ። ግን በስፋት የምንመጣበት ጉዳይ ነው። በዚህ ላይ እንደሆነ በሰኞ የዛሬ ምናለ የቀጥታ ስርጭታችን በምስራቅ ወለጋ ጌዳያና ባጌን ቀበሌ ላይ መሳሪያው ትጥቁን አደራጅቶ ሁሉ ነገር ተዘጋጅቶ በተጠንቀቅ ለጭፍጨፋ የተዘጋጀ ቡድን መኖሩንና አማራውን ጥንቃቄ እንዲያደርግ መልዕክት ተስተላልፈን ነበር። እስከነመር ሙሉ መረጃው ማለት ነው። እንዲህ አይነት መረጃዎች በተደጋጋሚ እኔ ወለጋ ላይ እኔ በሁለት ሳምንታት ልዩነት ምን ያህል መረጃ እንደሆነ እንዳቀረብን ራሱ የማስታወስ ይከብዳል። ምክንያቱም እንደ ኢትዮ 360 እንኳን ኢትዮ 360 ኖረ ኢትዮ 360 መኖር አለበት መቀጠል አለበት ብዬ በድፍረት የምናገረው ኢትዮ 360 ህዝብ ከተጨፈጨፈ በኋላ ነው የምናገረው። ህዝብ ከመጨፍጨፉ በፊት ያሉ ስጋቶችን ህዝብ ላይ ጉዳት ሊደርስ መሆኑን ህዝብ ላይ ጭፍጨፋ ሊፈጸም መሆኑን ቤቶቹ አካባቢዎች ዝግጅት እየተደረገ መሆኑን የትኛው ኃይል ጭፍጨፋ ሊፈጽም መዘጋጀቱን እነማን ናቸው ከዚህ ጀርባ ያሉት ማነው ምን እየሰራ ያለው የሚለውን በሙሉ ቀድሞ አውጥቶ በመናገር በእውነት ኢትዮ 360 የሚደርስበት ያለ አይመስለኝም። እና እንደው ልዩ ከተዘጋጀልሽ የሰኞ ፕሮግራማችንን ብቻ በቂ ማስረጃ ነው። የሰኞ ፕሮግራማችን ላይ ምንድን ነበር ሊፈጸም የታሰበው ምንድን ነበር የተደረገው ኢትዮ 360 ምን አለ በመረጃችን ምን ነበር አቀርበናል የሚለው እሱን እንደው ጠቆም ማርጊንና ልዩ ከተዘጋጀልሽ ገጤ ወዳንተ ይመለስ። ወረዳ ከሰሞኑ የዚሁ የወረዳ መንግስት ባደራጃቸው ታጣቂዎች አማራዎች ትንሽ መለስ አለ ለምሳሌ ኢትዮ 360 ባለፈው ሳምንት መሳሪያቸውን በክብር አምጥተው እንዲያስረክቡ እየተጠየቁ ነው። ይሄ ካልሆነ ደግሞ ምናልባትም መሳሪያውን አላስረክብም ያለው ወደ ፋኖ ይቀላቀላል አለያም ደግሞ መሳሪያው ወደዚሁ አካል ሊያዞር ይችላል ብሎ ከባድ ስጋት መፈጠሩን ገልጿል። ወደ ምስራቅ ወለጋ ስናልፍ ደግሞ በምስራቅ ወለጋ ኪረም ወረዳ ከሰሞኑ የዚሁ የወረዳ መንግስት ባደራጃቸው ታጣቂዎች አማራዎች ቤትና ንብረት በሳት እየወደመ በሆኑ ኢትዮ 360 ባለፈው ሳምንት በነበረው መረጃ ይፋ ማድረጉ ይታወሳል። አሁንም እነዚህ ታጣቂዎች የተደራጁ ቡድኖችና የጥፋት ዓላማቸውን በማስረጃና በመረጃ በማስደገፍ ካስረዳን ወይም ደግሞ ለአድማጭ ተመልካቾች ይፋ ካደረግን በኋላ አሁንም በዚሁ ቤተመንግስት ባለው ስብስብ የሚመራውና አማራ ጠል የሆነ ታጣቂ ቡድን ዛሬም በተመሳሳይ መልኩ በኪረሙ ወረዳ ባጌን ቀበሌ ሌላ ጥፋት ተሰባስቦ ልዩ ትዕዛዝ ተሰባስቦ ባጌን ቀበሌ ተሰባስቦ ለሌላ ጥቃት እንዲዘጋጅና ትዕዛዝ እንዲጠብቅ ተነግሮት በዛ አካባቢ የአማራው ህዝብ ላይ እልቂት ለመፈጸም ተዘጋጅቶ እየጠበቀ በተጠንቀቅ እየጠበቀ ነው ሲሉ ነው የኢትዮ 360 ምንጮች ከስፍራው ያደረሱ መረጃ የሚያመለክተው። ከዚህ ጋር ተያይዞም በአካባቢ ያሉት የአማራ ተወላጆች ያለምንም ቅድመ ሁኔታ ራሳቸው ለጥንቃቄ እንዲያዘጋጁ ሲሉም መልእክታቸውን አስተላልፈዋል። ወደ ቤንሻንጉል ስናልፍ ደግሞ በቤንሻንጉል ጉሙዝ ዞን ቡለንና ወንበራ ወረዳዎች ውስጥ ካለፈው 3 ቀናት ጀምሮ አማራዎች ላይ ብቻ ኢላማ ያደረገ ግድያ የቤንሻንጉልም ተመሳሳይ ነው። የአማራ ተወላጆች ላይ የሚፈጸም ጥቃት ማለት ነው። የወለጋን አስታወስኩ ጌትዬ። ከዛ በፊት ደግሞ የጋምቤላ ተዝልህ እንደሆነ በጋምቤላ የቶቹ አካባቢዎች ላይ ጥቃት ሲፈጸም ከውጭ በስደተኛ ስም የገባው ታጣቂ ኃይል እንዲሁም ደግሞ የዚሁ የሆነ ቡድን በጋራ በመሆን በአካባቢ ተደራጅተው ለጥቃት እየተዘጋጁ መሆናቸውን በገለጽን 24 ሰዓት ባልሞላ ጊዜ ውስጥ 100 በላይ ንጹሃን የጋምቤላ ተወላጆች ናቸው የተጨፈጨፉት። ታስታውሳለህ? በተደጋጋሚ ነው 1 ወር ባልሞላ ጊዜ ውስጥ ነው የምነግርህ። በተደጋጋሚ እዛው ጋምቤላ ውስጥም 5 አካባቢዎችን ቀበሌና ወረዳዎችን የትኞቹ አካባቢዎች ነው ጥቃት የሚፈጸመው ምን ያህል ኃይል ተሰማርቷል ጄኔራል የሱዳን ጄኔራሎች ወደ አካባቢ መምጣታቸውን በገለጽን በሁለተኛው ቀን እንዲህ አይነት ተመሳሳይ ነገሮች ተፈጽሟል። አሁንም ወለጋ ላይ ደስ ይሄ ብዙዎቹ ማንሳት ሰዓት ይዘባሃለሁ። ስለዚህ በቀጠሮ ነው አማራው የሚጨፈጨፈው። በዚህ አካባቢ ተዘጋጅቶ እየጠበቀ ነው እየተባለ
ለአማራው ማንም ከለላ ስለማይሰጠው፣ ማንም ጥበቃ ስለማያደርግለት፣ ማንም አለው ስለማይለው ይሄው እየተነገረም አማራ ይጨፍራል። ይሄ